ያማን ከሰሞኑ በጣም በብዙ ነገሮች ተጨናንቋል። ያማን ወደ እህትና ወደ ወንድሙ በዚህ አጋጣሚ እየቀረበ ነው ያለው። በተለይ ደግሞ አላስ ለብዙ ጊዜያቶች ያህል ጥርሱን ነክሶበት ነበረ። ሁለቱም ግን አሁን አንድ የጋራ ችግር አላቸው። የጋራ ችግራቸው ደግሞ ቻላ ናት። ቻላ አሁንም ቢሆን ስቃይ ውስጥ ናት ያለችው። ቻላ ጸጸቱ ሊገላን ነው። አሁን ብቻዋን ተኝታለች። ነገር ግን የበለጠ ችግር እየመጣ ነው። የምሮዝ ጋር ወደ ቤታቸው ገብተዋል። ሩያ ደግሞ ወደ ቤት እስከምትሄድ ድረስ አንድ ጊዜ ላያት ብላ ወደ ቻላ ክፍል ገብታለች። ወደ እሷ ክፍል ከገባሽ በኋላ ስልኳን እየመለሰችላን ነው። ቻላን እያባበለቻን ነበረ። ይህን ጊዜ ያማንና አላዝ ገብተው ከእሷ ጋር እያወሩ ናቸው። ከዛም በኋላ ተመልሰው እየመጡ ነበረ። በአንድ በኩል ደግሞ ሰራንም ቢሆን መጥተዋል። ከነስሊያን አጠገብ ነው። እኔው ለመናገር ይህ ችግር እንዴት እንደሚያልፍሉ አላውቅም። በቃ እንዴት ብለን ይህን ጊዜ እንደምንሻገረው ግራ ገብቶኛል ትላለች። እናልፈዋለን በእርግጠኝነት እንሻገረዋለን። ነስሊያን እንደምታስብ ያለም ሁሉም ነገር ሰላም ይሆናልሽ እያላን ነበረ። ሁለቱም ተቃቅፈው ነበረ። በድንገት እነ አላዝ መጡ። ልጆች ቻላ እንዴት ናት? ምን አለቻችሁ? እያለች እየጠየቀቻቸው ነበረ። ምንም አታወራም። እንግዲህ ቢያንስ ከክፍሏ እንኳን እንድንወጣ አልጠየቀችንም። ቢያንስ የአንድ ነገር ነው። ቢያንስ ከዚህ በኋላም እናረጋጋታለን ማለት ነው። ችግር የለም እያለ ነበረ አላዝ። ያማን ይቀጥልና ከዚህ በኋላ በራሳችን ማፈር እንደማይጠበቅብን ሰው በሰራው ስራ ሁሉ ተጠያቂ እንደሆነ ነገርኳት አላት። ከዛ ነስሊያን ጎበዝ ነች እያለችው ነበረ። ወንድሜ እኮ ጀግና ነህ የምትለው ነገር አታጣም፣ በቃ ታቅበታለህ እያለው ነበረ አላዝ። ያማን ፈገግ ብሎ ያየዋል። ሩያ ከዛም በኋላ በቃ እኔ እንግዲህ ወደ ቤት ልሂድ ወይ ማታ አካባቢ እመጣለሁ ወይ ነገ ጧት እመጣለሁ እያለች ነው። እረፍት ማድረግ እንዳለባት ተናገረች። ነስሊያን ትንሽ ቆይ ብትላትም እምቢ አለቻት። ከዛም በኋላ አላስ እንደዛ ከሆነ ልሸኝሻ ብሎ ጠየቅ። ይህን ጊዜ ያማን አፉ ተጠርቅሞ ነበር ያለው። ዝም ብሎ ነበር የሚከታተለው። ከዛ አላስ ተንሰፍስፎ እኔ ልሸኝሽ ብሎ ሲጠይቅ፣ ነገር ግን እሷ ያማንን እያየች አልፈልግም ራስ ሄዳለሁ፣ ታክሲ ያለ ችግር የለም እያለች ነበረ። ዝም ብሎ አላስ የሁለቱን ሁኔታ ሲመለከት እንደተኮራረፉ ወይም እንደተጣሉ ገባው። እሱ የሚፈልገው ይህን ቢሆንም ነገር ግን እንዴትና በምክንያት እንደተጣሉ ማወቅ ይፈልጋል። ከዛም ሶፋ ላይ ዘና ብሎ ተቀመጠ። ይሁና እያለ ዝም ብሎ በአንድ አቅጣጫ ይመለከታል። በሌላ በኩል ሩዝ ጋር አሁንም ቢሆን እዛው ትልቁ ቤት ውስጥ ነው ያለው፣ እዛው ጋራጅ ውስጥ እግሩን በጣም እያመመው ነው። ለእግሩ የሆነ ነገር ማድረግ አለበት። ቀስ ብሎ ከመኪና ማቆሚያ ወጣና ወደ ፊት ለፊት ሲራመድ ድንገት የሆነ ሳጥን ነገር ያለ፣ እዚህ ሳጥን ውስጥ ብዙ እርዳታ መስጫ ነገሮች አለው፣ እሱም መውሰድ አለበት። ቀስ እያለ ወደዛ ሊራመድ ሲሞክር ድንገት ሰው እየመጣ ነበረ፣ ይደበቃል። ከዛ በላይ የሚፈልገውን ነገር ለመውሰድ እየታገለ ነበረ። በድንገት አላዝ መጣ። አላዝ ሲመጣ ከሶፋው ጀርባ ተደበቀ። የተደበቀበት ሶፋ ጀርባ ደግሞ መስታወት አለ፣ ክፍት ነው። አላዝ ዝም ብሎ ቤት ውስጥ ዞር እያለ ነበረ። ከዛ በኋላ መጠጥ በእጁ ይዘዋል። ከዛ በኋላ በውጭ በኩል ተመለከተ። ዝም ብሎ ያማንን አየውና መጠጡን ይዞ ዝም ብሎ እየወጣ ነበረ። ሩዝ ጋር ተርፏል። ሩዝ ጋር አሁንም ቢሆን ከሶፋው ጀርባ ተደብቋል። ለእግሩ መድኃኒት ማድረግ አለበት። አላዝ መጠጡን ይዞ ወጣ። ከወጣ በኋላ ያማንን ለማስለፍለፍ የፈለገ ይመስላል። ጠጣና እንካ ጠጣ ብሎ ሰጠው። ያማን አልፈልግም አንዳችን ከጠጣን ቢያንስ አንዳችን ጤነኛ መሆን አለብን እያለው ነበረ። እሺ ወንድሜ እያለው ዝም ብሎ መጠጣቱን ቀጠለ። ሩዝ ጋር ይታገላል። ሩዝ ጋር እግሩ ላይ መድኃኒት እያደረገ እንደገና በተለያዩ ነገሮች እየጠመጠመ ነበረ። በጣም እያመመው ነው። ጥርሱን እየነከሰ ነበር ይህን ሲያደርግ የነበረው። እኔ ምለ ከሩያ ጋር እንዴት ሆናችሁ? ተጣላችሁ እንዴ አለው። አዎ ተዘጋግተናል አለው። ለምን ብሎ አላዝ እየጠየቀ ነበረ። በራሴ ምክንያት ችግር ስላለብኝ አይምሮ ትክክል ስላልሆነ የተረጋጋው ሰው ስላልሆንኩኝ በእኔ ምክንያት ልጅቷን መሀል መንገድ ላይ ጥያት ሄድኩኝ። ምንም በማታውቀው ምንም ባላጠፋችሁ ነገር ጥፋተኛ አድርጊያት ለመራቅ ሞከርኩኝ። በቃ የሆነ ወንድሜ አለው። ተለያያችሁ ታዲያ አለው። አዎ ተለያይተናል። ከዚህ በላይ ምን ማብራሪያ ትፈልጋለህ አለው። ግራ ገባኝ እኮ ፈጠነብኝ እኮ እንዲህ ሊሆን ቻለ አለው። እንደዚህ ሊሆን ቻለ። በቃ ለማንኛውም ጠጣና ተኛ እሺ፣ ወደ ራስ ተመለስ በቃ ደህና ብሎት ሄደ። ተናደደ። ስሜት የሆነ አላዝ ምን ሆኖ ነው ብሎ ዝም ብሎ ይመለከተዋል። ቻላ በሌላ በኩል ከእንቅልፏ ነቃች። ቁጭ ብላ ማሰብ ጀመረች። ምንድነው የማደርገው እያለች ነው። አሰበችና ስልኳን አየችው። ስልኳን ስትከፍተው ውስጥ ወደ ጋለሪ ስትገባ ብዙ ፎቶች አሉ፣ የእሷና የሩዝ ጋር ፎቶዎች። በተለይ ቅርብ ቀን ሊጋቡ ሲሞክሩ እነዚህን ፎቶዎች ዝም ብላ አየችና አንድ ባንድ ዲሌት ማድረግ ጀመረች። ከስልኳ እየሰረዘቻቸው ነበረ። በዚህ መንገድ እያጠፋቻቸው እያለ ሩያ ደወለችላት። ስትደውልላት ቻላ እንዴት ነሽ እያለቻን ነበረ። እንዴት ሆናለሁ ብለሽ ነው በቃ ምንም በቃ እፍረቴ መሸከም ከብዶኛል ትላለች እያለቀሰች። ቻላ አታልቅሽ እንጂ ምን ሆነሽ ነው ትላታለች። አፍቅሮኛ ያቅም ወዶኛ ያቅም ምን አረግ ሆኖ ሲጫወትብኝ የነበረው ቆይ እኔ ለመወደድ ምን ማድረግ አለብኝ እያለች ጠይቃታለች በስልክ። ሩያ ቆይ እንደዛ አይደለም ቻላ እንደሱ አይደለም ተረጋጊ ይኸውልሽ አንቺ ቆንጆ ሆነሽ ይኸውልሽ አጠገብሽ መስቶት አለ እንዴ አለቻት። ለምን ስትላን ነበረ። ተነሽና መስቶቱን ተመልከችው አለቻት። ቻላ መስቶቱ ፊት ለፊት ተቀመጠች። ምንድን ነው ትላታለች። ምን ይተይሻል አለቻት። የሆነች አስቀያሚ ሴት ስትላን ነበረ። እስኪ ራስሽን ተመልከችው በደንብ ከዛ በእኛ አይን
ተመልከቹ እስኪ ሩያ እንዴት ነው የምታየኝ ብለሽ ተመልከቺ። እናትሽ አባትሽ እንዴት እንደሚያዩሽ በእነሱ አይን ተመልከቺ። ምንም ማፈር እኮ አይጠብቅብሽ ምን ሆነሽ ነው እያለቻን ነበረ። አሁንም ቻላ ማልቀሷ እንደቀጠለች ነው። ታውቂያለሽ አንቺ ለእኛ በጣም አስፈላጊ ሰው ነሽ፣ እባክሽ ራስሽ እንደዚህ አትጉጂ እያለቻን ነው። ራሷን መጀመሪያ መውደድ እንዳለባት እየነገረቻን ነበረ። ቻላ አሁንም ስቃዩ ቀጥሎባታል። በሌላ በኩል ሩዝ ጋር ቁጭ ብሎ ነበር የሚያስበው ስለሷ ነው። ከዛ ባለፈው እሱን ስለው ነበር። እሱን ወረቀት ብዙ ጊዜ አጨማደው ሲናደድ ይወረውረዋል፣ መልሶ ኪስ ውስጥ ይከተዋል። አሁን በክብር አጣጥፎት ነበር ኪስ ውስጥ የነበረው አውጥቶ ይመለከተው ጀመረ። ድንገት አሴ መጣች። እስኪ ያምጣው ብላ ተመለከተች። አሪፍ አርጋን ሳለችው አንተ ስትለው ነበረ። አዎ እባክሽ አስተማሪያቸው እስቲ በጣም የሚያስጠላ አስቀያሚ ፊት ምትሉትን ሳሉ ነበር ያላት። ይህን ሳለች እንግዲህ ተመልከች ምን ያህል አስቀያሚ እንደሆንኩ እያላን ነበር። በጣም እያስጨነካን ነበር ማለት ነው ይዛለት እያስጨነካን ነበር አለችው። ሳቀ። ደስ አለው። እንዴ ደስ ይላል እንዴ እንደዚህ ስትባል አንተ አለችው። አይ ደስ እንኳን አይለኝም እኔ እንኳን አስጠሊታ አይደለሁም ቢያንስ ላንቺ አስጠሊታ አይደለሁም አይደል እንዴ እያላን ነበረ። ፈገግ ብላ ትመለከተዋለች። ደስተኛ ሆነ። እኔ የምልህ የሆነ ነገር እነግርሃለሁ ግን ይኸውልህ የማይመስል ነገር እንዳታለም እሺ። ይኸውልህ ይሄ የማይመስል ህልም ምናምን ነገር ካለምክ ትጎዳለህ። በቃ ግን ለራስህ መረጃ ብዬ ነው እሺ። በነገራችን ላይ ቻላ አንተ አጠገብ ስትሆን ሁሉን ነገር ወረሳ ደስተኛ ትሆናለች አለችው። የምርሽን ነው እያላ ነበረ። አዎ የምሬን ነው ማለቴ ብዙ አትደሰት ምን ጥቅም አለው እያለችው ነበር። ምን ማለትሽ ነው? ጥቅም አለው እንጂ እንዴ ይሄ ማለት እኮ እንዴ ብዙ እድላለኝ ማለት ነው እድላለኝ ማለት ነው። እስቲ ቆየውን ነገር ላርጋ እያለ ከተቀመጠበት ሊነሳ ነበር። ቁጭ በል እንዴ ተረጋጋ። ይኸውልህ አስብ በቃ ገባኔ እኮ እንድታቆብ ብዬ እንጂ እኮ ሌላ ነገር እንድታረግ አይደለም አለችው። ከዛ እሱ ቆያ እንዲመጣው ብሏት ወደ አንድ ሰው ጠጋ። የኔ ወንድም ወረቀትና እስክሪብቶ ይኖራል እንዴ ብሎ ጠየቀ። ከዛ መጣለት። ከዛም በኋላ ቀና ሲል የሆነች ሴት አበባ ይዛ እየገባች ተመለከተ። የሆነ ነገር ማድረግ አለብኝ እያለ ወረቀቱ ላይ መሳሉን ቀጠለ በእስክሪብቶ። ሩዝ ጋር አሁንም ቢሆን በትልቁ ቤት ውስጥ እየተሽከረከረ ነው ያለው። እግሩ ላይ ማድረግ ያለበትን ነገር ካደረገ በኋላ ወደ መጣበት ሊመለስ ነበረ። ድንገት ነስሊሀን መጣች። ነስሊሀን ስትመጣ ተደበቀ። እስካሁን ድረስ የቻላ ክፍል የቱ ጋር እንዳለ አያውቅም ነበረ። አሁን አወቀ። ነስሊሀን ስትገባ ነስሊሀን ፈጥና ወደ ልጇ ክፍል ገባች። ነገር ግን ሩዝ ጋር ተደብቆ እያዳመጠ ነበረ። ድንገት አላዝ መጣ። እማዬ እንዴና ሲል ነበረ። ዝም በላችሁ ተኝታለች ስተኛ በቃ እያለችው ነበረ። እሺ እያለ ወጣ። በርጋ ከእናቱ ጋር ቆመ ማውራት ጀመረ። ድንገት ያማን እየመጣ ነበረ። ሲመጣ ምን አለበት እንኳን በሁለት እጆቼ አንቄ በገለው አንድ ጊዜ እያለ አላዝ እየተናገረ ነበረ። ልጆች በዚህ ሰዓት አብረን ካልሆነ ታውቃላችሁ አይደል በየትኛውን ጊዜ አብረን አንሆንም። ይሄን ነገር አብረን በጋራ መከላከል አለብን። ይሄ ልጅ መያዝ አለበት እያለቻቸው ነበረ። ያማን በዝምታ ተዋጠ። እየሰማችሁኝ ነው አይደል? ኑስኪ ወደ አጠገቤ እያለች ነበረ። እያቀፈቻቸው ነበረ። ሩዝ ጋር ያደረገው ነገር ምንም ከሰብአዊነት ውጪ ነው። ስለዚህ መቀጣት አለበት። ያማን እየሰማኝ ነው? አንተ እንደዚህ መሆንን የምትቀጥል ከሆነ ግን ነገሩ እየተባባሰ ይመጣል እያለችው ነው። አላዝ መጠጣቱን አቆመ። አላዝ አንተ ብትሆን ይህን ነገር እስኪያስቀምጠው እያለችው ነበረ። ሩዝ ጋር ቀጥታ ወደ ቻላ ክፍል ገብቶ ተደብቆ ነበረ። አሁን ሁሉም በውጭ እንደሆኑ ሲመለከት በቀጥታ ወደ ቻላ እየቀረበ ነበረ። እሱ እንኳን ቀጥታ ሊወጣ ነበረ። ሁኔታ ሁሉ ሊወጣ ሲል እሷ ድምፅ ሰማች። እጭ ደግሞ ማን የመጣው እያለች ነበረ። እሱ ቀስ ብሎ በሩን ከፍቶ ሊወጣ ነበረ። ድንገት የስልኳን ፍለሽ አበራች። ስታበራ ዞር ስታረገው እሱን አየችው። እንዴ አለች። ቻላ ተረጋጊ ቆይ አንዴ ተረጋጊ እያላን ነበረ። አየችውና እንዳለ ክፍሏን በጩኸት አቀለጠችው። ብላ ጮኸች። እንዳለ ቤቱ ተበጠበጠ። በአንድ እግር ቆመ። እነ አላስ እነ ሰራን ፈጥነው ወደ ክፍሏ እየገቡ ነበረ። እዚህ ነበር ሩዝ ጋር እዚህ ጋር ቆሞ አየተን ሰይጣን አለች። ቻላ ተረጋጊ፣ ሁሉም ነገር ሰላም ነው። ቻላ ምንም ችግር የለም ይሏታል። እንዴ ቻላ ህልም አይተሽ እኮ ነው መጥፎ ህልም እኮ ነው ይላታል ያማን። አላዘን ቢሆን እንዴ ቻላ ተረጋጊ ቅዠት ነው እያላን ነበረ። አንድም የሚረዳ ሰው ጠፋ። እሷ ግን በጣም እያለቀሰች ነበር። እዚህ ጋር ነበር ይጎዳኛል ይገለኛል እያለች ነበረ። የኔ ልጅ ቤቱ በስነ ስርዓት እየተጠበቀ ነው ማንም የለም እያላን ነበር ሰራን። ከዛ ነስሊሀን ዝም ብላ አየቻትና አይ ይሄ ጀመራት በቃ መተኛት አለባት አያችሁ አይደል ሰራን ያዛት መጣውኝ ብላ ሄደች። ከዛ ተመልሳ መጣች መድኃኒት ይዛ። እማዬ አልፈልግም እባክሽ እዚህ ጋር ነበረ ውሸቴን አይደለም ይኸውልሽና ያመኝም ጤነኛ ነኝ እባክሽ እማዬ እያለች እያለቀሰች ነበረ። ታግለው እንደምንም ብለው መድኃኒቱን ወጓት። እንዲህ እየተሰቃየች ሩዝ ጋር ተደብቆ እያዳመጠ ነበረ። እሷ አልፈልግም እያለች መርፌውን ከሰጧት በኋላ እንደምንም ብላ ተኛች። ነስሊሀን አቅፋታለች። ከዛም በኋላ አላስ አንገቱን ደፋ። ወይኔ ምንድን ነው የሚሻለው እያለ ነበረ። በዚህ ደረጃ እህታቸው የአይምሮ ዘገምተኛና ታማሚ ልትሆን እንደሆነ ሲያስቡት እያዞራቸው ነበረ። ነገር ግን ነስሊሀንና ሰራን ወዲያው ነበር ቻላን ወደ ሆስፒታል ይዟት የመጡት። ሼምኔን እያገኘቻቸው ነበረ። ነስሊሀን ምን ተፈጠረ ትላታለች። ምን ባክሽ ቻላ እኮ እያለች ድንገት ዶክተሯ መጣች። ዶክተር ምን አዲስ ነገር አለ ስትላል ነበረ። የቻላ ሁኔታ ከምናስበው በላይ በጣም ውስብስብ ነው። አሁን እንኳን እያከምናት እያለ እዚህ ነው ሩዝ ጋር እያለች ስትጮህ ነበረ እና እስከ ጧት ድረስ እናያትና ነገሩን እንግዲህ መቀበል ይኖርብናል። የአእምሮ መታከሚያ ሆስፒታል እዛ መግባት ሊኖርባት ይችላል። እዛ ሙሉ ጊዜ ልትቆይ ትችላለች በማለት ተናግራ ዶክተሯ ሄደች።
ኔስሊያን ጨነቃት፣ ግራ ገባት። ምንድነው የማረገው ትላለች። ሸምኒም ወደ ሰራን ተጠግታ አይዞህ እያለችው ነበረ። አሁን ቤቱ ባዶ ሆኗል። ሩዝ ጋርም ቢሆን ዞር ዞር እያለ ነው። የቤቱ ጠባቂዎች አንደኛው ጋርድ መጣና ተደውሎ ሲናገረው እሺ ያመሰግናለሁ ብሎ በሩን ዘጋግቶት ወጣ። አሁን ቤቱ ባዶ ነው። ሩዝ ጋር እንደፈለገ እየተዟዟረ ነበረ። ከዛ ወዲያው ስልክ አገኘ። ስልኩን እያነሳ ወደ እናቱ ይደውላል። ሄሎ እማዬ ልትረጅኝ ይገባ፣ ሩዝ ጋር ነኝ፣ ብር ላኪልኝ እማዬ፣ የሆነ አጣብቅኝ ውስጥ ገብቻለሁ፣ መውጣት አልችልም። ኧረ እባክሽ እማዬ፣ እናቴ እኮ ነሽ፣ ልጅሽ እኮ ነኝ፣ ገንዘብ ያስፈልገኛል እማዬ፣ ገንዘቡን ላኪልኝ፣ በቃ አልችልም እባክሽ እያለ ስልኩ ተዘጋ። ወይኔ እያለ ተረጋግቶ ተቀምጦ እያሰበ ነበረ። በሌላ በኩል እሙት ከቀዶ ሕክምናው በኋላ ነቅቷል። አሁን ከነ ያማን ጋር እያወራ ነበረ። እጄ ነበረች አጠገቡን አስታወራ የነበረው እነ ያማን አሁን መጡ። ከዛም በኋላ እኔ ብሞት ኖሮ ባልታርፍ ኖሮ ልቤን ላንቺ ነበር ምሰጥሽ እያላን ነበረ። እንዲህ እያላት እያስገረማት እነ ያማን መታው አጠገቡ ሆኖ እያወሩ ድንገት ደግሞ ጉቨን መጣ። ጉቨን ዛሬ ማታ ነው የሚሄደው። እሙት እንግዲህ ኦፕሬሽኑ በስኬት ተጠናቋል። በእርግጥ ነገሮችን ለማየት ውጤት ለማየት የተወሰነ ጊዜ ይፈልጋል። ትንሽ መጠበቅ ሊኖርብህ ይችላል። እሺ እኔ እንግዲህ አሁን ልሄድ ነው። አዲስ ዶክተሮች ይመጣሉ፣ ያንተ ሁኔታ ይከታተላሉ እያለ ነበረ። ከዛ እስክሪብቶ ወጣ። ውስጥ እግሩን እየነካ ይሰማሃል አለው። ኧረ አይሰማኝም ይላል። አሁንስ ይሰማል ይለዋል። አይሰማኝም እያለው ነው። እሙት አይሰማኝም ባለ ቁጥር የበለጠ እየተጨነቀ መጣ። ለምሮ ፊት እንደዛ የምታረገው ጊዜ ይፈልጋል አልኩህ እኮ እያሉ ነበረ። ግን ድንገት እግሩ መንቀሳቀስ ጀመረ። ጣቶቹ ሲንቀሳቀሱ የተመለከተችው አሲ እንዴ ጣቱ ይንቀሳቀሳል ስትል ነበረ። ከዛ ጉቨን እንዲሁም ያማን ደንግጠው እስኪ ሲያንቀሳቀስ እያሉት እሙት ማንቀሳቀስ ሲጀመር በጣም ተደሰቱ። አሲ እንዲሁም ያማን እየተቃቀፉ ነበረ። ጉቨን እየወጣ ነው። ከዛ ያማን ይከተላል። ዶክተር መልካም መንገድ ይሁንልህ እያሉ ነበር። እሺ አመሰግናለሁ እያሉ ነበረ። ከዛ ትንሽ ተራመድና ዞር ብሎ አየው። ና እስኪ እያለ ከዛ አቀፈው። እንግዲህ ቃሌን ሰጥቼ ቃሌን ጠብቄያለሁ፣ አንተም ደግሞ ቃሌን ጠብቅ፣ መልካም ጥሩ ልጅ መሆን አለብህ፣ እሺ እናትን አታስቸግራት እያሉ ነበረ። ከዛ ቤተሰብን ተንከባከብ ብሎት ልሄድ ነበረ። ከዛ ተሰናብቶት በዚህ መንገድ ይሄዳል። መክሮታል። ለአንተ መድኃኒት ፍቅር ነው ብሎታል። ከሩያ ጋር እንዲታረቅ በተደጋጋሚ መክሮታል። እሱ ግን ከአላዝ ጋር መጋጨት አይፈልግም። ሩያን ብትሆን ቤቷ ውስጥ ቁጭ ብላለች። ስለ ያማን እያሰበች ነው። ያማን እንደዚህ እንደሚዘጋትና እንደሚሸሻት ሚስጥር እንቆቅልሽ ሆኖባታል። ድንገት በሯ ተንኳኳ። ከደረጃው እየወረደች ነው። ከክፍሏ ወጥታ በሩን ከፈተችው። ስትከፍተው የመጣው ጄሱር ነበረ። ሩያ በሯን ስትከፍትለት ጄሱር በዚህ ሰዓት በሰላም ነው አለችው። አዎ በሰላም ነው። እኔ ምልሽ ሩያ ካላስቸገርኩሽ ያው ቻላ ያለችበትን ቦታ ተቀለሽ አይደለ ብሎ ጠየቃት። አውቃለሁ ስትለው ነበረ። በቃ ለቻላ ይህን ስጭልኝ ባክሽ እያላን ነበረ። ፈገግ ብላ አየችው። ስትከፍተው ነገር ነበር ነች አሻንጉሊት። በእርግጥ እኔ እንደሷ ስል ጎበዝ አይደለሁም፣ ነገር ግን ንግስቷን በዚህ መንገድ ይገልጻታል ብዬ ነው እያለ አበባም ነበረ። እባክህ ስጭልኝ ብሎ ሰጣት። ደስ አላት። እሺ እሰጥልሃለሁ ችግር የለም ብላው ተቀበላ ወደ ውስጥ ገባች። እሱም ተሰናብቷት እየሄደ ነበረ። በሌላ በኩል ሩዝ ጋር በትልቁ ቤት ውስጥ እንደፈለገ እየሆነ ነው። ሻወሩን ከወሰደ በኋላ ወደ አላስ ክፍል ገብቶ ልብሱን እንደፈለገ ይመርጣል። የሚሆነውን ልብስ ከመረጠና ከለበሰ በኋላ ደግሞ እንዴት ብዬ ላምልጥ፣ እንዴት ላርቅ እያለ እያሰበ ነበረ። ነስሊያን ጨንቋት ከሸብኒም ጋር እያወራች ነበሩ። ሰሞኑን በጣም ከባድ ነው ቤተሰባችን ውስጥ እየሆነ ያለው ነገር በጣም ተደራረበ። የሆነ በቃ አንዳቸውን ላይ ትኩረት ለማድረግ ስሞክር አንዳቸው ላይ ችግር ይፈጠራል። የቱ ጋሉን ግራ ገባኝ እኮ የልጆች ነገር ከቅሞ በላይ ሆነብኝ ትላታለች ነስሊያን። ሁሉም ነገር ሰላም ይሆናል፣ ችግር የለም፣ አብረን ሁሉን ነገር እናልፋለን፣ ምንም አታስቢ ትላታለች። ይሄ ነገር ካለፈ በኋላ ግን እንደ ቤተሰብ አንድ ላይ ነው የምንሆነው፣ እንጠነክራለን፣ ከድሮ የበለጠ ጠንካራ ነው የምንሆነው። በእርግጥ የቻለ ሁኔታ በጣም አስቸጋሪ ነው። ምናልባት መራሩን እውነታ መቀበል ሊያስገድደኝ ይችላል። አዎ ምናልባት ቻለ በቃ ሙሉ ለሙሉ ሆስፒታል መግባት ሊኖርባትም ይችላል። የአይምሮ መታከሚያ ምንድነው የማረጋው ትላታለች። አትጨነቂ ይኸውልሽ በቃ ሁሉም ነገር እኮ ችግሩ እኮ እየቀለለ እኮ ይመጣል። ቻላም ትድናለች፣ ጉቨንም ይሄዳል፣ መሄዱ አይቀርም እያለች አልነበረም። ስለ ጉቨን እየተወራ ነው ያለው። ጉቨን ደግሞ በአንድ በኩል እየወጣ ነበረ ከሆስፒታሉ። ከዛ በኔስሊያን ቢሮ በኩል እያለፈ ነበረ። ከዛም በኋላ በበሩ በኩል እያለፈ ሊገባ ብሎ ከዛ በድንገት በቃ ራስሽን ከዚህ በኋላ ታስከፊሽ፣ ጉቨን ይሄዳል፣ ጉቨን መሄዱ አይቀርም፣ ጉቨን ሁሌ እንደሄደ ነው፣ ጉቨን ወደኋላ ዞር ብሎ የሚያይ ሰው አይደለም። ተመልከቺ ስለ ያማን አሊ ሶይሳላን እንኳን ምንም የሚያውቀው ነገር የለም። አየሽ በቃ ተመስገን እኮ ነው፣ ምንም አያውቅም፣ ዋናው ነገር ያደል ቁም ነገሩ ትላታለች። ነስሊያንን ብትሆን እሱስ ልክ ነሽ ትላታለች። ሼብኒም እንዲህ ያለች ነስሊያንን ለማባበል ስትሞክር፣ ነገር ግን ጉቨን ይህን ነገር ሳይታሰብ አወቀ። ጉቨን በርጋ ቆሞ ይህን መራር እውነት ሲያውቅ ደነገጠ። ልቆይ ልሂድ እያለ ራሱን ብዙ ጥያቄ ይጠይቃል። ሩዝ ጋር ለራሱ ምግብ አበሰለ። ለራሱ ምግብ ሰርቶ ዞር እያለ ነበረ ምግቡን ሊበላ። ነገር ግን ሩያ መጣች። ሩያ በዚህ ሰዓት ምን እየሆነ እንዳለ አታውቅም። ቤተሰቡም ጠቅልሎ ከዚህ ቤት እንደራቀም አታውቅም። ነገር ግን በሩን ከፍታ ገባች። ስትገባ ቤቱ ጭር ብሏል። አክስቴ ነስሊያን ያማን አላዝ እያለች እየተጣራች ወደ ውስጥ እየገባች ነው። ጭር ብሏል። ምንድነው ብላ በደረጃው ስትወርድ በድንገት ሩዝ ጋር መጣ። ሩዝ ጋርን ዞር ብላ አየችው። አንተ ደግሞ እዚህ ምን ታረጋለህ ስትለው ነበረ። የትም እንዳትሄጂ እያለ ነው። ልታመልጥ ሞከረች። እያነቃን ነበር። ልቀቀኝ ትላለች። ሁለቱ መደባደብ ጀመሩ። እንዳትጮህ አፏን ሊያፍናት እየሞከረ ነበረ። ሁለቱም በዚህ መንገድ እየተደባደቡ ልታመልጥ እየሞከረች ጸጉሯን እየጎተተ ፊቷን ከጠረጴዛ ጋር እያጋጫን ነበረ። በዚህ መንገድ እያሰቃያት እያለ በድንገት የሆነ ቢላ ነገር ታነሳና ሆዷ
ሆዱን በጎን በኩል ወጋቸው። እሱ በዚህ መንገድ እየተሰቃየ ራሱን ለመከላከል ሲሞክር ጉቨን ደግሞ ወደ ቤቱ መጣ። ወደ ቤቱ ከመጣ በኋላ ቤቱ ይሸጣል የሚል ማስታወቂያ ነገር ለጥፎበት ነበረ። አሁን በሩ ጋር ሆኖ አሰበ፣ ብዙ አሰበ። ከዛ ሼብኒም ስትናገር የነበረውን ነገር አስታወሰ። ልቆይ አልቆይ ብሎ ብዙ ከወጣ ከወረደ በኋላ ያማን ልጁ የገዛ ልጁ እንደሆነ ሲያረጋግጥ ለመቆየት ትንሽ ያሰበ ይመስላል። ነገር ግን ሩያ እንዲሁም ሩዝ ጋር ለደቂቃዎች ከቆየው ድብድብ በኋላ ሁለቱም መሬት ላይ ተዘርረዋል። በአንድ በኩል ሩዝ ጋር በየቦታው ተወጋግቷል። 2 ጊዜ ተወግቷል፣ ትከሻና ሆዱ ላይ። እንዲሁም ደግሞ ሩያ ደግሞ ተኝታለች። ሩያም ወድቃለች። ሩያም ራሷን አታውቅም። ድንገት ግን እየተነሳች ነው። በጠዋት እነ አላስ ከሆስፒታል እየወጡ ናቸው። ሰራን አብሯቸው ነበረ። እሺ ይህንን መጽሐፍ ወደ ቤቱ ሰድ አድረስ እያለው ነበረ። ከዛ በኋላ ያማን እሺ አመሰግናለሁ እያለ አባታቸውም ተመለሰ። ከዛ ያማን የመኪናውን ኮፈን ከፈተው። ሲከፍተው ደም አገኘ። ያማን እያለ ተጣራ። በጣም ደንግጧል። ያማን ደንግጦ ምን ተፈጠረ አላስ እያለው ነበር። ናናና ኧረ ቻላ ልክ ናት፣ ቻላ አልተሳሳተችም፣ ቻላ አላበደችም፣ የምሯን ነበረ። አብሮን ተከትሎ መጥቶ ነበረ፣ ሩዝ ጋር መጥቶ ነበር አለው። እንዴት ሆኖ እያለ ሲመለከት ኮፈኑን ደም አገኘ። ሁለቱም ተደናግጡ። ግባ 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 እያለው ነበረ። ሁለቱም መኪና ውስጥ ገቡ። ሁለቱም በዚህ መንገድ በርግገው መኪና ውስጥ ገብተው በፍጥነት ወደ ቤት እየመጡ ነበረ። ነገር ግን ሩያ አሁን ሩዝ ጋርን ትታው ከወደቀችበት ተነስታ ወደ ውጪ እያወጣች ነው። ፊቷ ላይ ተስፋ መቁረጥና ሀዘን ይታያል። ከዛ እነ ያማን ደረሱ። ከመኪና ወጡ። እንዴ ሩያ እዚህ ምን ታደርጊያለሽ እያሏት ከመኪና እየወጡ ሁለቱም ደንግጠዋል። ሲመለከቷት በተወሰነ መልኩ እጇ ላይ ደም አለ። ፊቷ ደግሞ ሁኔታዋ ደስ አይልም። ከዛ አላስ ሩያ ምን ተፈጠረ ምን ሆነሻል እያላን ነበረ። ያማንም ቢሆን ሩያ ችግር አለ እንዴ ምንድነው ቤት ውስጥ የሆነ ነገር አለ እንዴ እያላ ነበረ። እንዴት እንደመጣችም አከታትለው ይጠይቋታል። እሷ ግን እያለቀሰች ሩዝ ጋርን ገደልኩት አዎ ገድዬዋለሁ ትላለች። ሁለቱም ደነገጡ። ደንግጠው ይተያያሉ። ነገር ግን እሷ ማልቀሷን ቀጥላለች። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ